ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ጥር 8 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። አቶ አረጋ ከበደ ለ11 የምዕራብ ጎጃም ዞን ከፍተኛ የመንግስት የሥራ ኃላፊዎች ስለሰጧቸው ሹመቶች አሜሪካ ሄደው ህይወታቸው ያለፈውን የደንቢ ዶሎ ዩኒቨርሲቲ የቀድሞ ፕሬዝዳንት ዶክተር ለታ ተስፋዬ የሞታቸውን ምክንያት እየተመረመረ ስለመሆኑ እንዲሁም ሰሞኑን የቤት ፈላጊዎችን በተመለከተ የተሰራጨው መረጃ ሐሰተኛ ነው ያለው የከተማ አስተዳደሩ ተመዝጋቢዎች ለአላስፈላጊ እንግልት እንዳይዳረጉ ማሳሰቢያ መስጠቱን ጨምሮ ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። በቅድሚያም አቶ አረጋ ከበደ ለ11 የምዕራብ ጎጃም ዞን ከፍተኛ የመንግስት የሥራ ኃላፊዎች ሹመት ሰጡ። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አረጋ ከበደ ለምዕራብ ጎጃም ዞን ለተለያዩ የመንግስት የሥራ ኃላፊዎች ሹመትን ሰጥተዋል። በዚህም መሰረት ወይዘሮ ሸጋዬ ያረጋል የምዕራብ ጎጃም ዞን የአደረጃጀት ዘርፍ ዋና አማካሪ፣ ኮማንደር አዱኛ አዳሙ የምዕራብ ጎጃም ዞን ሰላምና ጸጥታ መምሪያ ኃላፊ፣ አቶ በውቀቱ ተሾመ የምዕራብ ጎጃም ዞን ውሃና ኢነርጂ መምሪያ ኃላፊ፣ አቶ ጌትነት ሙሉጌታ የምዕራብ ጎጃም ዞን ከተማና መሰረተ ልማት መምሪያ ኃላፊ ሆነውም ተሹመዋል። በተጨማሪም አቶ መኩሪያው ገረመው የምዕራብ ጎጃም ዞን ፕላንና ልማት መምሪያ ኃላፊ፣ ወይዘሮ የኔነሽ አስቻለ የምዕራብ ጎጃም ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ፣ ዶክተር ቻላቸው ቸኮል የምዕራብ ጎጃም ዞን እንስሳትና አሳ ሀብት ልማት መምሪያ ኃላፊ፣ አቶ ደሳለው ፍቃዱ የምዕራብ ጎጃም ዞን አደጋ ስጋትና ስራ አመራር ተጠሪ ጽህፈት ቤት ኃላፊ ሆነዋል። እንዲሁም አቶ ብርሃኑ ጋሹ የምዕራብ ጎጃም ዞን ኮንስትራክሽን ተጠሪ ጽህፈት ቤት ኃላፊ፣ አቶ ሰው መሆን ተገኝ የምዕራብ ጎጃም ዞን ግብርና መምሪያ ምክትል ኃላፊ፣ ወይዘሪት አማረች ነግሪው የምዕራብ ጎጃም ዞን ህብረት ስራ ማህበር ተጠሪ ጽህፈት ቤት ኃላፊ በመሆን የተሾሙ ሲሆን ሹመቱ ከጥር 1 2018 ጀምሮ መሰጠቱን ከምዕራብ ጎጃም ብልጽግና ጽህፈት ቤት ያገኘነው መረጃ ያመለክታል። አሜሪካ ሄደው ህይወታቸው ያለፈው የደንቢ ዶሎ ዩኒቨርሲቲ የቀድሞ ፕሬዝዳንት ዶክተር ለታ ተስፋዬ የሞታቸው ምክንያት እየተመረመረ መሆኑ ተዘገበ። የደንቢ ዶሎ ዩኒቨርሲቲ የቀድሞ ፕሬዝዳንትና የምክር ቤት አባሉ ዶክተር ለታ ተስፋዬ ከኢትዮጵያ ወደ አሜሪካ በሄዱበት ህይወታቸው ማለፉ ታውቋል። የተወካዮች ምክር ቤትም የስድስተኛ ዙር የምክር ቤት አባሉና የደንቢ ዶሎ ዩኒቨርሲቲ የቀድሞ ፕሬዝዳንት የነበሩትን ዶክተር ለታ ተስፋዬ ህልፈት የተሰማውን ሐዘን ገልጾ ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን ተመኝቷል። የዶክተር ለታን አሟሟት በተመለከተ የተለያዩ መረጃዎች የተሰራጩ ቢሆንም የቅርብ ቤተሰቡ ግን ሁኔታውን አስረድተዋል። የዶክተር ለታን አሟሟት በተመለከተ የቅርብ ቤተሰብ ለቲኪቫ እንደገለጸው ዶክተር ለታ ህይወታቸው ያለፈው በስራ በሄዱበት ነው ሲሉም ገልጸዋል። በማህበራዊ ሚዲያ የተሰራጩት መረጃዎች በጣም ደስ የማይሉ ክፍተት አለባቸው የሚሉት የቅርብ ቤተሰቡ የጠቅላይ ሚኒስትር አማካሪ ተብሎ የተሰራጨውም ከየት የመጣ መረጃ እንደሆነ የማይታወቅ ነው፣ ለስራ ጉዳይ ልዑካን ቡድን ሆኖ ሄደ የሚለውም የተሳሳተ መረጃ ነው ሲሉም አስረድተዋል። ሶስተኛ ዲግሪ ወይም ፒኤችዲ ሰርቶ ለምርቃት ነበር ወደ አሜሪካ የሄደው። ለምርቃት ሄዶ ነው ይሄ ነገር የተፈጠረው እንጂ ለመንግስት ስራ አልነበረም ሄደው ሲሉም አክለው ገልጸዋል። በፊት ደንቢ ዶሎ ነበር። ከደንቢ ዶሎ እንደወጣ ትምህርት ላይ ነው የነበረው። በተጨማሪም ሌላም ዘርፍ ተመድቦ ነበር። ርክክብ ያላደረገበት የካውንስሊንግ ጉዳይ ነበሩም ብለዋል። ዶክተር ለታ ተስፋዬ በምን ምክንያት ህይወታቸው እንዳለፈ ጥያቄ የቀረበላቸው የቅርብ ቤተሰቡ አሁን ላይ በአሟሟቱ ዙሪያ የተረጋገጠ ምንም አይነት መረጃ አልደረሰንም፣ ጉዳዩን የያዘው የአሜሪካ ፖሊስ ነው፣ ውጤቱን ለቤተሰብ ነው የምንሰጠው ስላሉ ገና ግልጽ የሆነ መረጃ የለም ሲሉም ተናግረዋል። በ1979 በቀድሞ ወለጋ ክፍለ ሀገር ቄለም አውራጃ በአሁኑ ቄለም ወለጋ ዞን ደንቢ ዶሎ ከተማ እንደተወለዱ የተነገረላቸው ዶክተር ለታ ባለትዳርና የሁለት ሴት ልጆች አባትም ነበሩ። ሰሞኑን የቤት ፈላጊዎችን በተመለከተ የተሰራጨው መረጃ ሐሰተኛ ነው ያለው የከተማ አስተዳደሩ ተመዝጋቢዎች ለአላስፈላጊ እንግልት እንዳይዳረጉ አሳሰበ። ሰሞኑን በተለያዩ የማህበራዊ ሚዲያ ገጾች ቀነገደብ በማስቀመጥ እየተናፈሰ የሚገኘው መረጃ ከእውነት የራቀ መሆኑን የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ባወጣው የማሳሰቢያ መልእክቱ አስታውቋል። በተሰራጨው ሐሰተኛ መረጃ መሰረት ተመዝጋቢዎች በአዲስ አበባ ቤቶች ልማትና አስተዳደር ቢሮ በመገኘት
ለአላስፈላጊ ምልልስ እየተዳረጉ እንደሚገኙ ተቋሙ አስታውቋል። ይሁንና በአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ለ20/80 እና 40/60 የጋራ መኖሪያ ቤት ተመዝጋቢዎች ያለምንም ቀነ ገደብ በተቋሙ ዌብሳይት መረጃዎችን ማግኘት እንደሚችሉ ተነግሯል። በተለይም ደግሞ በአካል መምጣት ሳያስፈልግ ማንኛውም ተመዝጋቢ የምዝገባ ሂሳብ ቁጥሩን በማስገባት ንቁ ወይም አክቲቭ መሆኑን ማረጋገጥ የሚችልና አስፈላጊ መረጃ ማግኘት እንደሚቻል ተቋሙ ባወጣው ደብዳቤ ላይ አስታውቋል። በአዲስ አበባ ቤቶች ልማትና አስተዳደር ቢሮ አክሎም ተመዝጋቢዎች ቁጠባቸውን በአግባቡ እንዲቀጥሉና ሐሰተኛ መረጃ ከሚያሰራጩ ማህበራዊ ሚዲያዎች ለሚነዙ አሉባልታዎች ትኩረት ሳይሰጡ ትክክለኛና ወቅታዊ መረጃዎችን ከተቋሙ የማህበራዊ ሚዲያ ብቻ እንዲጠቀሙም ሲል አሳስቧል። በጥቁር አንበሳ ሆስፒታል የኤምአርአይ ማሽን ስራ ካቆመ ከ5 ዓመት በላይ እንደሆነው ተገለጸ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚገኘው የኤምአርአይ ማሽን ስራ ካቆመ ከ5 ዓመት በላይ መቆጠሩን የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ አስታውቋል። ማሽኑ አገልግሎት ማቆሙ የመጨረሻው የሕክምና ደረጃ ፍለጋ ወደ ሆስፒታሉ በሚመጡ ታካሚዎች ላይ ከፍተኛ ጫና ፈጥሯል ሲሉ የኮሌጁ ዋና ዳይሬክተር ዶክተር አብዱረዛቅ አህመድ ተናግረዋል። ሆስፒታሉ ማሽኑን በራሱ አቅም ለማሟላት ውድ መሆኑ ተግዳሮቶች ቢሆንበትም የግልና የመንግስት አጋርነትን በመጠቀም ችግሩን ለመፍታት ጥረት እየተደረገ መሆኑንም ዶክተር አብዱረዛቅ ተናግረዋል። በሌላ በኩል በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የተለገሰ ዘመናዊ የካንሰር ማከሚያ ማሽን በሚቀጥሉት 3 ወራት ውስጥ ወደ ሀገር ይገባል ሲሉም ገልጸዋል። ይህ አዲስ ማሽን አሁን ያለውን የህሙማን ወረፋ በግማሽ እንደሚቀንስና ከዚያ ቀደም ከነበረው በእጅጉ የላቀ ቴክኖሎጂ ያለው መሆኑንም ገልጸዋል። ከ60 ዓመታት በፊት የተገነባው ጥቁር አንበሳ ሆስፒታል በአሁኑ ወቅት ከ130 ሚሊዮን በላይ ለሚሆኑ የሀገሪቱ ህዝብ ዋነኛ የህክምና መዳረሻ በመሆኑ ከፍተኛ የሰውና የመሰረተ ልማት ጫና እያሳደረ መሆኑን የኢትዮጵያ ፕሬስ ድርጅት ዘግቧል። የቬንዙዌላዋ የኖቤል የሰላም ሽልማት አሸናፊዋ ሜዳሊያቸውን ለትራምፕ በስጦታ መልክ ማበርከታቸው ተገለጸ። የቬንዙዌላዋ ተቃዋሚ መሪ ማሪያ ኮሪና ማቻዶ ትናንት ሐሙስ ጥር 7 ቀን 2018 በዋይት ሀውስ በተካሄደ ስብሰባ ላይ የኖቤል የሰላም ሽልማት ሜዳሊያቸውን ለፕሬዝዳንት ዶናልድ ትራምፕ መስጠታቸውን ተናግረዋል። ትራምፕን ለመጀመሪያ ጊዜ በአካል ያገኙት የኖቤል ተሸላሚዋ ማቻዶ ዛሬ ለኛ ቬንዙዌላውያን ታላቅ ቀን ይመስለኛል በማለት መናገራቸውን ቢቢሲ የዘገበ ሲሆን ይህ የሆነውም የአሜሪካ ወታደሮች የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን ከያዟቸው ከሳምንት በኋላ መሆኑም ይታወቃል። ፕሬዝዳንት ዶናልድ ትራምፕ በኩላቸው በማህበራዊ ገጻቸው ላይ ምስጋናቸውን ገልጸዋል። እርምጃውን የመከባበር አስደናቂ ምልክት ነው ብለዋል። ትራምፕ ማቻዶን በማግኘታቸው ታላቅ ክብር እንደሆነ በመግለጽ ብዙ ነገሮች ያሳለፈች ድንቅ ሴት ናት ሲሉም ጠርተዋታል። ማቻዶ ከዋይት ሀውስ ከወጡ በኋላ በር ላይ ለተሰበሰቡ ደጋፊዎቻቸው በፕሬዝዳንት ትራምፕ ላይ መተማመን እንችላለን ብለዋል። ለዩናይትድ ስቴትስ ፕሬዝዳንት የኖቤል የሰላም ሽልማት ሜዳሊያዬን አበርክቻለሁ ሲሉ ማቻዶ ለጋዜጠኞችም ተናግረዋል። አክለውም ለነጻነታችን ላሳዩት ልዩ ቁርጠኝነት እውቅናም ነው ብለዋል። የኖቤል የሰላም ሽልማት ለመሸለም ያላቸውን ፍላጎት ደጋግመው የሚናገሩት ትራምፕ ሽልማቱ ለማቻዶ ሲሰጥ ቅር እንደተሰኙ ገልጸው እንደነበርም ይታወሳል። ሐሙስ ዕለት በዋይት ሀውስ ከተደረገው ስብሰባ በፊት የኖቤል የሰላም ማዕከል በኤክስ ገጹ ላይ ሜዳሊያው ለሌላ ሰው ሊተላለፍ ይችላል፣ ነገር ግን የኖቤል የሰላም ሽልማት ተሸላሚ ማዕረግ አይለወጥም ሲሉም ገልጸዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን